ከዚህ በመቀጠል ስለ ጥንታዊ የፍቼ ጫምባላላ አከባበር ታሪካዊ ዳራ ገለጻ ያደርግልን ዘንድ እጅግ የምንወደው የምናከብረው የባህል ተመራማሪው ስለሺ ወርቅነህ መካከላችን አለ። ከፍ ባለ ክብር ልትሰኙልን እንጠይቃለን። አይረዶ ስለሺ ወርቅነህ ባለቆ የስነን ከፍቼ ጫምባላላ አይረሳማቴ አማኒዮቴ ፍቼ ግዶ ሰማደረ ላይና ታቄ ሰላዮኒ ማራንቾ የበሽሻው ዘዋሪ ባለጌስ ነው ጫምባላላ ሀዋሌ ሲዳሙ ሀሩ ዲራ ኬሩ የሚሽሮኬ የሲዳማ ፍቼ ጫምባላላ በዩኔስኮ ከመመዝገቡ አንጻር የዓለም እሴት ነው። ስለዚህ ሁላችንንም እንኳን በሰላም ለፍቼ ጫምባላላ አደረሰን። ሲዳማ ኒው ይር ሴሌብሬሽን ፍቼ ጫምባላላ ቢንግ registered under UNESCO has already become World Heritage. I therefore would like all of you happy Fiche ጫምባላላ. I've seen some of you who may not get what I say in Amharic, therefore I say this in English. Honorable guests like Mr. Jovini also around here. I'm saying this for that. Thank you very much. ፍቼ ጫምባላላ አንድ ትልቅ ልናገር የምፈልገው ነገር ጥምር ቃል ነው። ጥምር ቃል ነው። ፍቼ አይደለም፣ ጫምባላላ ብቻ አይደለም። እዚህ ጋር ላይ ተመልከቱ የተጻፈውን ፍቼ ጫምባላላ ነው። It is a compound word. We can't isolate it. We can't mention it Fiche alone. We can't mention it ጫምባላላ alone. We should have to say Fiche ጫምባላላ. ማለት ያለብን ፍቼ ጫምባላላ ነው because it is already registered under UNESCO in this form. በዩኔስኮ የተመዘገበው በዚህ አባባል ነው። ፍቼ ጫምባላላ ተብሎ በቂ ምክንያት አለ የዚህ ሙሉ የሚሆነው ሁለቱ አንድ ላይ ሲጠራ ነው። በደንብ አዳምጡ። ሙሉ ምክንያቱ ሲዳማ ከዘመን ዘመን የሚሻገረው መቼ ነው? እለቱ የሽግግሩ ሰዓት ደቂቃው ሰኮንዱ መቼ ነው? በፍቼ ዕለት አመሻሽ በሁሉቃ ውስጥ ካለፈበት ጠዋት ላይ ማታ በጋራ በተበላው ሻፌታ ላይ ውሃ ሞልቶ ውሃውን በእጁ አስነክቶ ግንባሩን እስካስነካበት ሰዓት ያለው የምሽት ሰዓት ነው ማለፊያው ሰዓት። ዜርፎር ሽግግሩ ሁለቱንም ቀን ይይዛል። የፍቼን አመሻሽና የጫምባላላን ንጋት ጠዋት። ካላንደር ሲስተሙ ይሄ ነው። The exact time of the የሽግግሩ ሰዓት ይሄ ነው። ስለዚህ ሁለቱን ቀን አንድ ላይ ነው አጣምሮ የሚይዘው ፍቼ ጫምባላላ። በዩኔስኮ የተመዘገበው ፍቼ ጫምባላላ ተብሎ ነው። ጥምር ቃል ነው። it is a compound word። በነገራችን ላይ ሲዳምኛ በአሁኑ ሰዓት እጅግ በጣም እየዳበረ ቋንቋው እየመጠቀ ስለመጣ ጥምር ቃሉን ራሱ ምን ብሎታል? ዋጦ ቃሌቲ ብሎታል። ዋጦ ቃሌቲ ዲክሽነሪ ውስጥም አለ። በአዲሱ ዲክሽነሪ ዋጦ ቃሌቲ ፍቼ ጫምባላላ ያ ዋጦ ቃሌቲ it is a compound word። ጥምር ቃል ነው። ዋጦ ቃሌቲ ኩን ምቶ ቃሌቲ ወላሙ ምቴዋጣም ማላቂሳሬቲ እና እዚሁ ላይ መናገር የምፈልገው በዩኔስኮ የመመዝገቡን ፋይዳ እና ምን ለውጥ ታየ የሚለውን ነገር በተጨባጭ መናገር ፈልጋለሁ። ፍቼ ጫምባላላ በዓለም ቅርስነት በዩኔስኮ የተመዘገበው በኋላ አነሳለሁ። በውስጡ የያዘው እምቅ ለዓለም የሚተርፍ ድንቅ
የሲዳማ ቀደምት ነበር አባቶች ታላቅ እሴት በውስጡ የታጨቀበት ነው። መላው የሲዳማ ባህል መልባር እሴቶች፣ ቅቡል እሴቶች በባህሉ ውስጥ ያሉ በሙሉ በፍቼ ውስጥ ታጭቀዋል። ከዚህ አንጻር ፍቼ ሆሊስቲክ በጣም ይቅርታ ትንሽ ጉንፋን ነገር ስላለኝ ነው። ሆሊስቲክ ነው። እጭቅ እምቅ መላ ባህሉን በውስጡ የያዘ በውስጡ እምቅ የያዘ ሆሊስቲክ ነው። በዩኔስኮ የመመዝገቡ ፋይዳ ሲዳማ ፍቼ ጨምበላላ ትልቁን እሴት በውስጡ በርካታ የባህሉ እሴቶች የታጨቁበትን ለዓለም አጋርቷል። ዛሬ የዓለም ሆኗል። የዓለም ከመሆንም ባሻገር በዓለም ከመመዝገቡም ባሻገር በዓለም ላይ እየተከበረ ነው። በአሜሪካ በተደጋጋሚ በዩኔስኮ ከተመዘገበ በኋላ እየተከበረ ነበረ። ዘንድሮ ፍራንክፈርት ላይ በአውሮፓ ይከበራል። የዘንድሮ በአውሮፓ ላይ የመከበሩ ፍራንክፈርት ላይ የመከበሩ ሁኔታ በጠቅላላ አውሮፓ ውስጥ የሚገኙ ወደ 44 ሀገሮች በጋራ የሲዳማ ዳያስፖራዎች፣ የኢትዮጵያ ዳያስፖራዎች እንዲሁም የዓለም ሕዝብ በጋራ ጥሪ ተደርጎለት ልክ እንደዚህ በፍራንክፈርት ላይ ያከብራል። የሲዳማ ባህል በዓለም ላይ የተንጸባረቀ ነው ያለው። ዛሬ እዚህ ቦታ ላይ በደማቅ ሁኔታ በአዲስ አበባ እየተከበረ ነው። በኢትዮጵያ አካባቢ ዋና ከተማ በአዲስ አበባ በዩኒቨርሲቲዎች እየተከበረ ነው። ኢትዮጵያ ውስጥ የሲዳማ ተወላጆች ባሉበት ቦታዎች ላይ ሁሉ እያስተባበረ ሌላዎችም እየተባበረ ቡሌ ሆራ ዩኒቨርሲቲ ውስጥ ተከብሯል። እንደ ምሳሌ ልጠቅስላችሁ እችላለሁ። በአዲስ አበባ ዩኒቨርሲቲ ውስጥ ተከብሯል። በጣም አከባበሩ በሐዋሳ ከተማ ከመቼውም በበለጠ በሶሬሳ ጉሩማሌ ዘንድሮ የተከበረበት አከባበር በጣም የሚደንቅ ነው። ብዙ አስደናቂ ነገር መጥቀስ እችላለሁ። የኢትዮጵያ ታዋቂ አርቲስቶች የተገኙበት፣ ቱሪስቶች የተገኙበት፣ የኢትዮጵያ ብሔር ብሔረሰቦች የየራሳቸውን የባህል አልባስ ለብሰው ሲመጡ ሲዳማም የራሱን የባህል አልባስ እያለበሰ ለዛውም ስጦታ ሰንጋን የመሰለ ነገር ይዘው እየመጡ አስደማሚ ነው በእውነቱ። ምን ያህል እርስ በርስ የመተቃቀፍ የኢትዮጵያ ባህል እንደሆነ ሌሎች ብሔረሰቦች እንዴት ወደ ሲዳማ መጥተው አብረው በዓሉን እንዳከበሩ ሲታይ አስደማሚ ነው። ይሄን መልካም ገጽታ ይሄን ሊዳብር የሚገባ ገጽታ ኦልሬዲ ባህሉ የኢትዮጵያ ሆኗል። የኢትዮጵያ ሆኗል 100%። ሐዋሳ ላይ ሲዳማ አይደለም ያከበረው፣ ኢትዮጵያ ነው ያከበረው። በጣም የሚደንቅ ነው አከባበሩ እና ይሄን ጨምሯል። በጣም የሚገርመው በየወረዳ ዋና ከተማዎች ተከብረዋል። በየዞን ዋና ከተማዎች ተከብረዋል። በነባር ጉዱማሌ ተከብረዋል። ከዚህ ውጪ በመስሪያ ቤቶች ተከብረዋል። በመስሪያ ቤቶች ተከብረዋል። ምሳሌ ልጥቀስላችሁ። በመስሪያ ቤት ውስጥ ተከብረዋል። መስሪያ ቤቶች ያከብሩታል። ሐዋሳ አዳሬ ሆስፒታል እንደ ኤግዛምፕል ነው የምነግራችሁ። በመስሪያ ቤት ደረጃ ምን ያህል ባህሉ እየዳበረ እንደመጣ የሚያሳይ ተጨባጭ ማረጋገጫ ነው። አሁን ባህሉን መላው ኢትዮጵያዊ የኔ ነው ብሎ ወስዶታል። ይሄ ደግሞ የሚደንቅ ነው። ዛሬ እዚህ ቦታ ላይ በክብር የተጠሩ እንግዶች እዚህ መድረክ ላይ መጥተው እያንዳንዳቸው የተናገሩት ነገር እኔ በጣም አስደምሞኛል። ባህሉን ኦልሬዲ ስታምፕ አድርገዋል በውስጣቸው። አክሴፕት ባህሉን ተቀብለውታል፣ አውቀውታል። ሲዳማን እየገለጹት ነው። ሲዳማን በሚገርም ሁኔታ እያንዳንዱ ተናጋሪ እዚህ ጋር የቀረበው ሲዳማን እንዴት እንደገለጸው እኔ አስደምሞኛል። በየጊዜው የሚቀርበውን በማዳመጥ ስለ ሲዳማ በቦታውም ሄደው በመመልከት እየገለጹ ናቸው። ቄጠራን እንዴት እንደገለጹት እና ፍቼ ጨምበላላ በዩኔስኮ በመመዝገቡ በዓለም ቅርስነቱ
ትልቅ ለውጥ እያመጣ ነው ለሲዳማ ለዓለም አበርክቷል። ሲዳማ ፊቼ ጨምበላላን ፊቼ ጨምበላላ የኢትዮጵያ ሆኗል። ፊቼ ጨምበላላ የዓለም ሆኗል። በድምቀት የመከበር ሁኔታ አንዱ ፋይዳ ነው። ሌላው ፋይዳነቱ ደምቆ እንዲቀጥል እንዲጠበቅ በዚህ መሰረት እንዲዘልቅ ወደፊት እንዲሄድ የማድረጉ ሁኔታ በተጨባጭ እየታየ ነው ያለው። ከዚህ አንፃር በፊቼ ጨምበላላ ምን አይነት ባህል ነው ፊቼ ጨምበላላ የሚለውን ብቻ ምን አይነት በዓል ነው የሚለውን ነገር አያይዤ ልግለጽላችሁ። ፊቼ ጨምበላላ እጅግ በጣም ሆሊስቲክ የሆነ የሲዳማን መላ ባህል በውስጡ አጭቆ የያዘ የሲዳማን እውቀት በውስጡ አጭቆ የያዘ እምቅ በዓለም ላይ የዘመን ሽግግርም ሆነ የትኛውም በዓል እንደ ፊቼ ጨምበላላ ኮምፓክትድ የሆነ በዓል የለም። ኮምፓክትድ ነው፣ ሆሊስቲክ ነው። በውስጡ የሲዳማን ለተፈጥሮ ያለውን አከባበር፣ ለተፈጥሮ ያለውን አመለካከት፣ ለሰላም ያለውን አመለካከት፣ ለፍቅር ለአንድነትና አብሮ ለመጋራት ሲዳማ የመጀመሪያው ነገር ምንድነው? ፊቼ ጨምበላላ ሲያከብር የሚያደርገው አራራ ከራን እርቀ ሰላም ማውረድ ነው። እርቀ ሰላም ሳያወርድ ከዘመን ዘመን መሸጋገር። በነገራችን ላይ ሲዳማ ቃላዊ ሕገ ደንብ አለው። ገዢ ቃላዊ ሕገ ደንቦች አሉት የተቀመጠ በባህሉ ውስጥ አሊ ዌሎ፣ አዲ ዌሎ፣ ሴሪ ዌሎ፣ ስርኝ ዌሎ ብሎ አስቀምጧል። ኢ ተፈጥሯዊ፣ ኢ ባህላዊ፣ ኢ ስርዓታዊ፣ ኢ ማህበራዊ ብሎ አስቀምጧል። ስለዚህ አራራ ከራ ሳይከወን ማለፍ አሊ ዌሎ ነው፣ ኢ ተፈጥሯዊ ነው ይለዋል ሲዳማ። ኢ ተፈጥሯዊ ነው። ወደ አዲሱ ዘመን ጸብ አርግዘህ ቂም አርግዘህ አትሸጋገረው። ያን አስወግድ ይልሃል። ለአዲስ ዘመን ያለው አመለካከት የሰላም አመለካከት ነው። ሲዳማ ጥልቅ እይታ ነው ያለው ለአዲሱ ዘመን ሲዳማ ያለው። ፎርዛት ማተር ሲዳማ ለጊዜ ያለው አመለካከት በጣም የሚደንቅ ነው። አንፋንተን አንፋይትር ወርታው ነው የሚለው። ካየነው ገና ምናየው ይበልጣል ነው የሚለው። ኢላፈሁን ኢላማ አፋሁ ወራው ነው የሚለው። አይናችን ካየው ትውልድ የሚያየው ይበልጣል ነው የሚለው። አያቴ ሞባይል አላየም። ምናልባት ቅድመ አያቴ ምንጅላቴ አይሮፕላን አላየም፣ ቴሌቪዥን አላየም። እኔ ያላየሁትን ገና የልጅ ልጆቼ ያያሉ። ሲዳማ ለጊዜ ያለው አመለካከት በጣም ከባድ ነው እና መጪው ጊዜ ደግሞ በሰላም ካልተሸጋገርን መጪው ጊዜ ለሕዝብም ለማንም አይበጅም የሚል ነገር ስለሚያደርግ ምንን ያስቀድማል? ሰላምን ያስቀድማል። እርቅን አራራ ከራን ያስቀድማል። ይህ አራራ ከራ ካልተከወነ አልዌሎ ነው ይላል። ይህ ተፈጥሯዊ ነው ይላል። በነገራችን ላይ አልዌሎና አልዌሎ የሚለው የሲዳማ ቃላዊ ሕገ ደንብ ባል ሚስቱን ራቁቷን እያለች ከመታት አልዌሎቶ ነው የሚለው። አልዌሎቶ አይለውም። ይህ ተፈጥሯዊ ነው ብሎ ነው የሚጠይቀው። አራስ ቤት እያለች ከመታት አልዌሎቶ ይህ ተፈጥሯዊ ነው ይለው። እንሰት የፋቀች ከመታት ኮአሎ አሶሄ ነው የሚለው። ይህ ተፈጥሯዊ ሆነሃል ነው የሚለው። አዲዌሎ የሚላቸው ስርዓቶች አሉ። ይህ ባህላዊ ታላቅህን ከፊት ቀድመ ከር ኮአዶ አሶሄ ይላል። ባህላዊ አርግ ተመለስ ይላል። ስርኝዌሎ ማለት በማህበረሰብ ውስጥ ስትኖር አንተ ለቅሶ ያለ መድረስ ስጦታ ሄደህ አለማስተዛዘን ስርኘጠያው ይላል። ቁጭ አርቦታል። በባህሉ ውስጥ ቃላዊ ሕገ ደንቦች አሉት። ከዚህ አንጻር ስርኛው፣ አለው፣ ሴራው፣ አዳው በፊቼ ጨምበላላ ውስጥ አለ እንዳለ እምቅ ነው። ቀጠላ ብቻ ምን ነገር ይዟል? ሲዳማ በነገራችን ላይ እንዲህ አይተን እቺ ልጃገረድ ናት አላገባችም፣ እቺ አግብታለች፣ እቺ አግብታ ድራለች፣ ይሄ ጋማ ነው፣ ይሄ ቃርቻ ነው፣ ይሄ ሮማ ነው፣ ይሄ እጀቶ ነው ብዬ እነግራቸዋለሁ። ለይቼ እንደዚህ ኦብጀክት ላንጉዌጅ አለው። ልጃገረድ
ግራ ጆሮዋን ብቻ ነው የምትበሳው፣ ቀኝ ጆሮዋን አትበሳም። ባሏ ቤት ነው የምትበሳው፣ ጎዳያ ነው የምታደርገው። ስለዚህ እቺ ልጃገረድ ነው ብሎ መለየት ይቻላል፣ ይታያል። ያገባች ሴት ፀጉር አሰራሯ ያስታውቃል። አግብታ ወልዳ የዳረች ከሆነች ደግሞ ፀጉር አሰራሯ ከልጅ ልጆቼ ጋር አብሬ አልዋብም ብላ ፀጉሯን ትቆርጠዋለች። እንደ ሴቶቹ አይደለም የምትዋበው። ያ ሁሉ ማህበራዊ ደረጃ ያለው የሲዳማ ሶሻል ስታተስ ያላቸው ጋናው፣ ቃርቻው፣ ማናማዋ፣ እጀተው፣ ሀይቻው፣ ቀርቴዋ በጋራ ነው ቄጠላ ውስጥ የሚካተቱት። ከህፃናት በስተቀር ቄጠላ ውስጥ ማይገባ የለም። ሁሉም የማህበረሰብ ክፍል የየራሱን አልባስ፣ የየራሱን ማህበራዊ መገለጫ፣ እጀተው ብልጮው፣ ወራቃውን አድርጎ ጦሩን ይዞ ጋሻውን ይዞ ነው የሚታደመው በቄጠላ ላይ። ቄጠላ ህብረ ጭፈራ፣ ዝማሜው፣ ትማሜው፣ ረገዳው አሳጥር እየተባልኩ ነው አሳጥራለሁ። ቄጠላ ተገልጾ የማያልቅ ቅብብሎሽ ነው። ቅብብሎሹ የሰልፍ ታይሻ የተባለ የሰልፍ ክፍል አለው። ይሄ ያስተጋባውን ያኛው ይቀበለዋል። ይሄ ያስተጋባው ይህ በጋራ የሚተላለፍ የድምፅ የመልእክት ኃይል አቅሙ ከባድ ነው። በንጉሳዊ ስርዓት ጊዜ መንግስት ንጉሳዊ ስርዓት ሲዳማ ምን አለ በቄጠላ ብሎ ይጠይቅ ነበር መንግስት ሲባል ሁሉ ሰምቻለሁ። እና ቄጠላው ራሱ በውስጡ የያዘው እምቅ የሲዳማ ባህል በቀላል የሚገመት አይደለም። በነገራችን ላይ ተዝቆ የማያልቅ የሲዳማ እውቀት፣ የሲዳማ ፈርጀ ብዙ የጊዜ እይታ፣ ሲዳማ ለቦታ ያለው አጠቃቀም ከቤቱ ጀምሮ የጋራ መቃብር ስፍራ አለ፣ ጉቲ ዳናዋ አለ፣ የጋራ ግጦሽ ስፍራ አለው፣ ጉቲ ጉዱማሌ አለው፣ የጋራ አደባባይ አለው። እዚህ ቦታ አጠቃቀሙን ተመልከቱ። ከቤቱ ጀምሮ የጊዜ አጠቃቀሙ፣ የቦታ አጠቃቀሙ በስልጣኔ የተሞላ ነው። ቤቱ ውስጥ ማናችሁም በሲዳማ ባህላዊ ቤት ውስጥ ያደጋችሁ እስቲ አስቡ። መሰሶ አጠገብ ቁሙና ወደ በሩ አስቡ። የላሞች ጋጣ ወዴት ነው ያለው? በስተቀኝ ነው ያለው። ቦሳሊማና ወዴት ነው ያለው? በስተግራ ነው ያለው። የማንኛውም ሲዳማ ቤት እህስ የአባወራው መኝታ የት ነው? ከቦሳሊማና ጀርባ። ለምን? በዚህ በኩል ተኝቶ ጦሩን እዚህ አድርጎ ከብቶቹን ያያል። ጠላት ከመጣ ለመውጋት አራታተ እንጃን ነው ገደዳርጋ መጋጋሊ ቦታ አያያዙ የሚገርም ነው። ከዋ አልባሮ ልጆቹ ይቆጣል። በዚህ ወሳ አድሮ ይላል። በዚህ ሳዳስ ይላል። በዚህ ከተኛ አይመችማ ለከብት አጠባበቅ። የቦታ አጠቃቀሙ ራሱ ሲዳማ ስልጣኔው ከባድ ነው። ቦታና ጊዜ አጠቃቀሙ እጅግ ተገልጾ ሲዳማ እኮ ፍልስፍናው በዓለም ላይ የሌለ ፍልስፍና ነው። የሲዳማ ሀይቻዎች በአህያ ሲመላለሱ አንዱ ሀይቻ አትኝ ሀይቻው አንተማ ሀይቻ ነህ? አዎ። እና የመሬት እኩሌታ የት ነው? በአቶቴ ታሎቲ ማማት ብሎ ጠየቀው። የመሬት እኩሌታ በአቶቴ ታሎቲ አንካሰን ዞን ኮይት ብሎ ትርጉም ማለት ነው። መሬቱ እዚህ ነው አሉ። የመሬት እኩሌታ እዚህ ነው አሉ። እንዴት ሲለው ሀደላ ደፋቶና ሆስተ ሀደ አርሻ አራጅራ ሀደ ዶይተ አርሻ ፉንታራ ግራ ከቢራ ዳቶ መሬት ክብ መሆኑን አልጨረሰም። በዚህ በኩል ቀጥ ብለ ሄደ። ፀሐይ ወደምትጠልቅበት ሄደ። ፀሐይ በምትጠልቅበት አልፈን ፀሐይ በምትወጣበት እዚህ ትመጣለህ አሉ። ሲዳማ መሬት ክብ መሆኑን ጨርሶ
በፍልስፍናው ጨርሷል፣ ያውቀዋል። ሲዳማ ዝናብ እውነታዊ መሆኑን ድሮ ጨርሶታል። ኮኮ የሂቀራቶ ኮኒ አለ ዲያሻ ዲደ ምድዋ ተዲካውን በሚለው ውስጥ ማንቾ ማለት ማማዋም ኡማሎ ከዛ ማይፉሊ ብሊለ ማማው ጎርዶ ማይድር ጤኑ ማይፉሊ ሃይሶ ማይቲ ወሙላሊ ዝናብ እውነታዊ መሆኑን አልጨረሰም። ሲዳማ አልተፈላሰፈም። ይሄ በጣም የሲዳማ ፍልስፍና የሲዳማ እውቀት ተዝቆ ግሪክ ፍልስፍና ሁለት ነገር ነው የያዘው። ሎጂክ የሲዳማ የግሪክ ሎጂክ የሲዳማ ሀዮ አራት ትልልቅ ዘርፎች ይዟል። ሀዮ ሀየማ፣ ሀዮ ሀይሳ፣ ሀዮ ፋሻ፣ ሀዮ ቃላ አራት የተለያዩ ሀዮ ሀየማ በሀዮ ተከራክረን መሸናነፍ ነው። ሀዮ ሀይሳ ለችግር ቁጭ ብለህ መክረት መፍትሄ መፈለግ ነው። የሲዳማ አፊኒ ግጭት ማስወገጃ ኖ በጣም አጠበብ ነው። ግጭት ማስወገጃ ብቻ አይደለም፣ አፊኒ ዲሞክራሲ ነው። የሲዳማ አፊኒ ዲሞክራሲ ምንድን ነው? ዲሞክራሲ እኮ ማሳወቂያ ማጋራ በጋራ መወሰኛ ነው። በጋራ መወሰኛ እኮ ነው ዲሞክራሲ፣ የጋራ ውሳኔ። ሲዳማ እኮ አፊኒ ሳይል ያደረገው ነገር የለም። አሳውቆ አጋርቶ ወንሽትኒ ኢልሽኒ ብሎ ተወረ ተብሎ በጋራ ዲሞክራሲ ነው። አፊኒ ዲሞክራሲ ኦልሬዲ ሲዳማ ባህል ውስጥ አለ። ያንን ባህላችን እንወቅ፣ ያንን ባህላችንን እንሰንቅ። እኔ ባህላችንን በጣም ቆንጽለን እየገለጽነው ነው እና አፊኒ በነገራችን ላይ እውቀት በሲዳማ እውቀት ውስጥ ተዘርዝሮ ተመዞ የማያልቁ ፈርጀ ብዙ በርካታ ነገሮች አሉ። ከዚህ ውስጥ ስለ ሲዳማ ሀላሌ በዚሁ ከፍቼ ውስጥ ከአከባበሩ ጋር ያለ ነገር ነው። ሀላሌን ሲዳማ በጣም በሚገርም ሁኔታ በቃላዊ ሕገ ደንብ ውስጥ በይኖታል። አኑ ሀላሌ ፍሬው ባይሮ ሀላሌ የታላቅ ልጅ ሀላሌ ከቤቱ በስተቀኝ ነው መሬት የሚሰጠው፣ ቤት የሚሰራለት። አኩ ባይሮ ሀላሌ ማኑ ሀላሌ የታናሽ ሀላሌ አለ። ቤቱን ይዞ የሚቀረው ታናሽ ነው። የፍቼ ጊዜ ሰውየው 3 ሚስት ቢኖረው የሶሬቴ ሀላሌ አለ። ሶሬቴዋ በዶጋ ላይ ኖሮ በዛን ቀን ያ በዶጋ ላይ ይጣስና ወደ ሶሬቴዋ ነው የሚሄደው። እነዛ ጣውንቶችም ወደዛ መሄድ አለባቸው። በአቶቴ ሀላሌ ነው። ፍቼቴ በአቶቴ ሀላሌ አገራይ፣ ሳዳቴ ሀላሌ አገራይ፣ ካሾቴ ሀላሌ አገራይ አኑ ሀላሌ ፍሬው ሲዳማ ማግለል በሲዳማ ባህል አልዌሎን ምትማንቺ ሲዳማ ይቀጡ ሲዳሙ ኪቶ ሄሪሮ አንዲ ሲዳማ ሂሮ ኮ አላሶ ይለዋል። እሱ ራሱ ሲዳማ አይደለሁም ካለ እንዴት አብረን እየኖርክ ሲዳማ አይደለሁም ትላለህ? ሌላው ሲዳማ እሱንም ሲዳማ አይደለሁም ካለ አልዌሎን ተፈጥሯዊ ነው ማግለል በሲዳማ ባህል። የሚገርም ባህል ነው ያለው ሲዳማ። በነገራችን ላይ ቄጠላ ፍቼ ጉታ በዓል ነው። ጉታ ማለት ሙሉ በዓል ማለት ነው። በሲዳማ ውስጥ ኤበል ጉታዊ ነው። ይቶ ማንቾት ጉቱ ማንቺ በዓሉ ረግን ወሜው ማንቾት ጉታ ማንቾ ኩሊኔሮ አነ ዶኒ አልቢ አገኒ ሃሬሞ ጉቲ አሊቶ የዋኖ 7 ማህበራዊ ደረጃ አለው። 7 የጎሳ መሪ ነው። እጀቶ ነው። ገዳና ነው። ለልባው ገዳና ነው። ሀይቻ ነው። ሀዮ ቀላው መሳላንቾ ነው። ሂማናንቾ ነው። ለማላ ደሞሙ ተተደራብ ነው። ጉታው ነው። አለወሮ ወጤው ናቸው። ፍቼ ጨምበላላ በስንት ዓለም ላይ ጉታ ወማ
አይረዶ ድሩሶሮ አይሪሳቴ ሆርኛት ጉታ ነው። አሁን አንድ በቅርብ የሰማሁት ነገር በጣም የሚገርም ጉታ አዋርድ ፋውንዴሽን ተቋቁሟል። በውጪ የሲዳማዎች ልጆች ናቸው፣ በአሜሪካ ነው ያቋቋሙት። ጉታ አዋርድ ፋውንዴሽን ለሙሉ ሰዎች ሽልማት መስጠት። ሙሉ ሰው ማን ነው? እግዚአብሔር ነው። ለሙሉ ሰዎች ሽልማት ሰጪ ኦርጋናይዜሽን የተቋቋመው በሁሉ ነገር የሞላ ባሉ ረግኝ ሆርኛ ጠየኪው ሲኛ ጠየኪው ሀላለ ጉጤው ሚቱ ሀላለ ጉጣው ሚቶ ሀላሉ ጉጣው ያለ ሲዳም ሀላለ ዋመርቺ ዳርጉ ካጃው እና አሁን እየተነገረኝ ያለው ጊዜ በጣም ተጠቀም ስለተባልኩ ከዚህ በላይ ጊዜ ምክንያቱም ዝናቡም እየመጣ ነው። በእውነት አንድ መናገር የምፈልገው ነገር አለ። የሲዳማ የአዲስ አበባ የሲዳማ ኮሚኒቲ ማህበር አባላት ማህበሩ ለማመስገን ቃላት የለኝም። እኔ ለሲዳማ ለ30 ዓመት ለሰራሁት ስራ ይሄን ባለቤቴም ልጆቼም በዚህ መድረክ ላይ ዛሬ ስትናገር ሳታመሰግን እንዳትወርድ ብለውኛል። ያገር ሴማሉ ሰውኛል። እውቅና ማስረጃ ሰጥተውኛል። ሽልማት ሰጥተውኛል። እምለው ነገር ዓላማችሁ ይሳካ፣ ዘራችሁ ይባረክ። ስለዚህ መቼም ጊዜ ነው ስለ ኢትዮጵያ ባህልና ትውፊት ቢያወጋን የሁላችንም ስሜት እንደሆነ መቼም እንረዳለን። እጅግ አድርገን እናመሰግናለን። እድሜ ጤና ይስጥህ። ከዚህም በላይ ኑረህልን ስለ ሲዳማ ጥንታዊ ፍልስፍናና ትውፊት በአንደበትህ በተገራው ቋንቋ እንድትገልጽልን ምኞታችን ነው። እናመሰግናለን። ከፍ አድርጋችሁ አመስግኑልኝ አንዴ። አኒንኬ ስለሺ ሲዳሙ ቡዱ ሆሩ ባለኮ ወቃንተ ሲዳሙ ቡዴ ቃብሳቴ ሀጡራ ዲክሽነሬቲ ዲያሚላንቾና ሀጡራ ዲክሽነሬቲ ያነተ ቃሊ ሊኑምሮ አኒንኬ ጋሽ ስለሺ አዲያጋውና ሞራሌ ለገኝ እጅግ እናመሰግናለን። ዘ ሌፍት ሳይድ ባንድ ድምፃዊ ቶኪቾ መካከላችን አለ። ድምፃዊ አርቲስት ሽሙሎ ሽንዴ መካከላችን አለ። ለሁለቱም እንኳን ደህና መጣችሁ በሉልና አንዴ። እናመሰግናለን። ሰዓቱን ድምፃውያን ይረከቡናል። በደንብ ያዝናኗችኋል። እንገናኛለን። መልካም በዓል ይሆንላችሁ። ሽሙሎ ሽንዴውና ቶኪቺ ሄዶ በኋላ ቶኪቺ ይበረናል።
Galate Mone, thanks so much.
በመቀጠል ለዚህ ልዩ ስነ ስርዓት አስተዋጽኦ ያበረከቱ ተቋማትና ግለሰቦች የሽልማት ስነ ስርዓት ይኖረናል። ይህንን የሽልማት መርሃ ግብር እንዲያካሂዱልን የአዲስ አበባ ሲዳማ ኮሚኒቲ ሰብሳቢ ዶክተር ሸለሞ ሻውላ ወደ መድረክ እንድትመጣለን ጠይቃለሁ። የአዲስ አበባ ሲዳማ ኮሚኒቲ እንደዚሁም እስራኤል መሐመድ ወደ መድረክ እንድትመጡልኝ ጠይቃለሁ። አይረዱ ከላሻላ ሞናቱኖ እስራኤል ባሬዳ ጊናይቴ አፋንሻና በራሻውኔ ማማኞቱ ያንገ ሞራ Thank you.
እሺ እንቀጥላለን። በቅድሚያ ለሰባተኛ ጊዜ በዚህ ወዳጅነት አደባባይ በደማቅ ስነ ስርዓት እየተከበረ ያለውን የፍቼ ጨምበላላ በዓል በደማቅ ስነ ስርዓት ከጅማሬው እስከ ፍጻሜው ድረስ አስተዋጽኦ ያደረጉልን አስተባባሪዎችን እንሸልማለን። ክቡር አቶ ሚሊዮን ማቴዎስ የመጀመሪያው ተሸላሚ ይሆናሉ። በክብር እሳቸውን ወደ መድረክ ሸኙልን። Kunne namalti goetora absau kuchulari sai fiche chambalala tayana kine sabe kechan saburdo bisati ante baran sai no konni didwe ayadu kalam milioni Matheus hoya tumi bararan ክቡር አቶ ሚሊዮን ማቴዎስ እናመሰግናለን። ayadu kalam milioni logasine galantembo ከአስተባባሪዎች መካከል ቀጣዩ ሽልማት የሚወስዱልን ክብርት ወይዘሮ ሙሉወርቅ ደረሰ ይሆናሉ። ከፍ ባለ ክብር ሸኙልን። ወይዘሮ ሙሉወርቅ ደረሰ Bulie daga hedena kala milionira gafeon ke operationa sokken karibi barayena sokken sidamu halale na bulele shose ma ofisi sumokki dikolle woni ko community na aribi sake gisi ተጨማሪ ሽልማት አላቸው። ሚሊዮን ማቴዎስ በሲዳማ ባህልና ወግ መሰረት ተጨማሪውን ሽልማት ይወስዱልናል። እሺ ክብርት ወይዘሮ ሙሉወርቅ ደረሰ ቀጣዩ ሽልማት ይቀበሉልናል። ክብርት ወይዘሮ ሙሉወርቅ ደረሰ እጅግ አድርገን እናመሰግናለን። እጅግ በጣም serke iseno gonne kene sadalosra lubi makecha fuleoreti sidamu furro galante moreti ate bitakine morale yenke gambasdi እናመሰግናለን። የዚህኛው ከአስተባባሪዎች የዚህኛው ዙር ሌላኛው ተሸላሚ ክብርት ቅድስት ማቴዎስ ይሆናሉ። እሳቸውን ከፍ ባለ ክብር ወደ መድረክ ሸኙልን። ወዱ kene satekecha fujoti ቅድስት ማቴዎስ ተያቴ ተኖ ባረገ ዲሰን ጋይሪ እናመሰግናለን። በመቀጠል ድጋፍ ያደረጉ አካላት አሁንም ሽልማታቸውን የሚወስዱ ይሆናል። ለሲዳማ ብሔራዊ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት በተለይም ለሲዳማ ክልል ፕሬዝዳንት ክቡር አቶ ደስታ ሌዳሞ ለዘንድሮና ከዚህ ቀደም ለነበሩ መርሃ ግብሮች ሁሉ መሳካት ላበረከቱት ላቅ ያለ ድጋፍና ክትትል ይህ ሽልማት የሚበረከትላቸው ይሆናል። ተቋሙን የሚወክል አካል ሽልማቱን መውሰድ ይቻላል። ከፍ ያለ ክብር ስጡልን። እናመሰግናለን። ሲዳሙ ቆቆቢ ፕሬዝዳንት ቦሮሚራ ሮሬታ ሲዳሙ ቆቆቢ ፕሬዝዳንት ከላደስ ለዳሙ ታይጤ ፍቼ ጫምባላላ ታያሚ ቢዮ ጋር ያሪሳ ማወገደ አሲዮ ኢኮራና ሲሲዮ ቆቆቡ ገዳሲኖ የቅሌሶራ ኡኒ ባራሺ አማሚያቴ ሎጋስ እናመሰግናለን። በመቀጠል ለሲዳማ ብሔራዊ ክልላዊ መንግስት ባህል ስፖርትና ቱሪዝም ቢሮ
ሽልማት ይበረከትላቸዋል። እዛው እሳቸውን እንዲወስዱ እናደርጋለን። እናመሰግናለን። አንተ ቡዱ ቱሪዝምና ስፖርት ቢሮ ስዳሙ ቆቁ በተራቲያቴ ቢሮ ተሶረሲ ባራሻሃሪዮ ለዘንድሮው የፍቼ ጨምበላላ በዓል ከተቋማት ባለፈም ግለሰቦች ትልቅ አስተዋጽኦ አበርክተዋልና እነሱን ሽልማት የምናበረክትላቸው ይሆናል። የዚህ ዙር ተሸላሚያችን ግርማ ግፋውሰን አንተቴ ሀላኛ ባራንሳ ግርማ ግፋውሰን ዘገየ ሞገስ ወይንም ዘገየ ቁርጥ ቤት ዘገየ ሞገስ ወይ ዘገየ ቡራማላ እንታኒ ወጭ ኢሻኖ የሁለቱ ሽልማት ይወስዱልናል። ኢትዮ ኢስታንቡል ጀነራል ሆስፒታል ብርሃን ተድላ ኢትዮ ኢስታንቡል ታፖማ ሆስፒታል ከላ ብርሃኑ ተደሊሙራ ዳኒ ነው ያተ አቶ ጎበና ፓራሞ ከላ ጎበና ፓራሞ ብራ አቶ ጎበና ባራሞ ኢትዮ ኢስታንቡል ጀነራል ሆስፒታል ገብረ ታደሰ ገብረ ማርያም ዱራ ዶክተር ፍትህ ወልደሰንበት ዱራ አቶ ብሩክ ሀጎስ ከላብሩክ ሀጎስ ዱራ ወርቃ ቡና ቻቺ ተፈራ ወርቃ ቡኒራ ቻቺ ተፈራ ከራያተ ወይዘሮ ገነት አደፍርስ ሉኮ ገነት አደፍርስ ሰራ ወጋገን ባንክ ወጋገን ባንክራ ለሁሉም ተሸላሚዎች ከፍ ያለ ክብር ስጡልኝ። እናመሰግናለን። ልዩ ተሸላሚዎች ይኖሩናል። በዚህ ልዩ ስነ ስርዓት ልዩ አበርክቶ የነበራቸው አካላት ልዩ ሽልማት የሚወስዱ ይሆናል። የዚህ ልዩ ሽልማት ተሳታፊ አዲስ አበባ ሲዳማ ኮሚኒቲ ማህበር በዓመቱ ለሲዳማ ባህልና ቋንቋ እድገት ታላቅ አስተዋጽኦ ላደረጉት አካላት እውቅና ይሰጣል። ዘንድሮም የሲዳማ ቋንቋ የሥራ ቋንቋ እንዲሆን አቶ ዮሐንስ ላታሞ ላደረጉት ታላቅ አስተዋጽኦ ይህ ልዩ እውቅና ይበረከትላቸዋል። ከፍ ያለ ክብር ስጡልን። ሲዳሙኒ አዲስ አበባ ኮሚኒቲ ኮኒ አልባኒ ሲዳሙ ቡሌና አፎሎሳቴ ኤቻን ሰፉሲዮ ሁጆ ብሳ በራሳው ሁሪ ጊዶኒ አኒንኬ ዮሐንስ ለተመሆኖ አፉ ሎቆራ አሚስ ኤቻ ፍሬው ሲ በራራያት Bogon. እሺ ለዘንድሮ ፊቼ ጨምበላላ በዓል ልዩ አስተዋጽኦ ያበረከቱ አካላት፣ ተቋማት እንደዚሁም ደግሞ በየድርሻቸው በደማቅ ልዩ ትውፊቱን ጠብቆ እንዲከበር ላደረጉልን ግለሰቦችና ተቋማት የያዝናቸው የሽልማት ስነ ስርዓቶች እነኚህ ናቸው። ሸላሚዎችን በክብር ከፍ ባለ ክብር እንድትሸኙልኝ እጠይቃለሁ። አመሰግናለሁ። እጅግ አድርገን እናመሰግናለን። እድሜ ጤና ይስጥልን። የዛሬ ዓመት ሰው ይበለን ደግሞ
አይራ